እሺ አንድ አይሁድ ኮሜንት ላይ እየጻፈ ነው ኢየሱስ ሐሰተኛ ነው፣ ዲቃላ ነው፣ ምንም ኃጢአት የሚባል አያነጻም፣ ዲቃላ ነብይ ነው ሊባል ላ በፍጹም እንደዚህ አይባልም። ዲቃላ ነብይ ነው ሊባል አይገባም ትላለህ። አይሁድ ነህ አይደለ? በስነ ስርዓት ተናገር። ስለ መሲሁ ክፉ ልትናገር አይገባም። አይሁድ ነው ልጁ፣ በአይሁድ በዕብራይስጥ ተጽፏል ስሙ። ኢየሱስ ዲቃላ አይደለም። الذين اتخذوا دينهم لعبا ولهوا وغرتهم الحياة الدنيا فاليوم ننساهم كما نسوا لقاء يومهم هذا وما كانوا بآياتنا يجحدون ولقد جئناهم بكتاب فصلناه على علم هدى ورحمة لقوم يؤمنون هل ينظرون إلا تأويله يوم يأتي تأويله يقول الذين نسوه من قبل قد جاءت رسل ربنا بالحق فهل لنا من شفعاء فيشفعوا لنا أو نرد فنعمل غير الذي كنا نعمل قد خسروا أنفسهم وضل عنهم ما كانوا يفترون إن ربكم الله الذي خلق السماوات والأرض في 6 أيام ثم استوى على العرش يغشي الليل النهار يطلبه حثيثا والشمس والقمر والنجوم مسخرات بأمره ألا له الخلق والأمر تبارك الله رب العالمين ادعوا ربكم تضرعا وخفية إنه لا يحب المعتدين ولا تفسدوا في الأرض بعد إصلاحها وادعوه خوفا وطمعا إن رحمة الله قريب من المحسنين وسو عندي أسكبان ولتي كالونا الأسكبان عندي ህፃን እያለን አስተውሳለኝ እና ህፃን እያለን ማለት ነው አንድ ሰፈር ልጅ ነበር አብዱ አህመድ ይባላል አብዱ አህመድ እና እሱ ጋር እናቱ እንኳይ የምትበላ ክብ ቢጫ ነገር ታውቃላችሁ ከቁርቁራ ከፍ የምትል እናቱ እንኳይ ሽጡ ትለናለች በዚህ በማዳበሪያ የሆነ የተወሰነ በእንትን በጉማ ነገር አለ አሲዛ ሽጡ ትለናለች ከዚያ ያንን እየሸጥን ነው ህፃን ነን ገና ከ10 ዓመት በታች ነን እና እኔና እሱ ቁጭ ብለን እየሸጥን በሚያልፈው በሚያገኘው ሁሉ ሙድ እንይዛለን እና እንስቃለን ብቻችን እንግዲህ ልጆች ነን ከዛ የሆነ የሰፈራችን ልጅ አለ ትንሽ ዘገምተኛ ነው ትንሽ እና መጣና እሱ የ10 ሳንቲም የ10 5 ነው ሽጦ የተባለው የ10 ሳንቲም 5 ሀባ ከዚያ በኋላ እየሸጥን እያለ ያ ልጅ መጣና የ10 ስጠኝ አለ ስንት ነው ብሎ ጠየቀን 5 ነው አልነው የ10 እኔ 3 ካልሆነ አልገዛም አለ ተባብለን የበሳ ቆደቅ እኔ 3 ካልሆነ አልገዛም 5 እኮ ነው ብዙ አልነው እኔ 3 ነው የ10 3 ነው የምፈልገው አለ 3 ታደርጉልኛላችሁ አለ በቃ ተከራከረን እዛው 5 ነው ብዙ እኮ ነው ይሄ ብለን እኔ አልገዛም 3 ካልሆነ የ10 አለ በቃ ሽጥለትና እኔ እናንተ አንዳንዱ እንብላል ነው እዛው ነገር 3 ሸጥንለት ደስ ብሎት ሄደ ከዛ እኔና እሱ አንዳንዱን ተከፈልናት ማለት ነው وقال الله لا تتخذوا يقبل سؤال عندي انا كويس يقبل سؤال عندي تايني مكو እሺ ስንት ዓመት ነው ዓመት ምን ያደርግልሻል ዓመተ ምህረቱ ራቀብኝ 10 ሳንቲም ስትል 10 ሳንቲም በ10 ሳንቲም ጊዜ ተወልጄ ነበረ ኑረን አላ ማሻአላ ብዙ ነበረኝ ስንት ዓመትሽ ነው አንቺ 13 የቅርብ ጊዜ ልጅ ነሽ ከይቅርታ ጋር 10 ሳንቲም ሲገበያ 19 ዓመቴ ነው ኦኬ በ10 ሳንቲም ሲገበያ የጊዜ አልነበርሽም አይ አላውቅም እሺ ሊሆን ይችላል የዛን ጊዜ ወሳኝ እሺ ጥያቄሽ ምንድን ነው አፍ ስለመባባል ነው አፍ ስለመባባል በቃ ሌላ ጥያቄ የለሽም እሺ መልካም
سلام باب الإسلام من إلى الإسلام يقول الله سبحانه وتعالى في كتابه الكريم فاعفوا واصفحوا يقربلوا ألافوا إلى يقربلوا ألافوا إلى النار وإن تعفوا وتصفحوا وتغفروا فإن الله غفور رحيم يقرب التلو بالتالفوا بتمروا أن يدقوا مهاري النازل يمكن እሺ ታሪከኛው ሰላም እንዴት ነው? ታሪከኛው ሰላም ጤና ይስጥልኝ። እንዴት ነህ? ደህና ነው? ይሰማል። አላም በጌታ ነህ እንዴ? ሰላም ነው። ማነው በጌታ ነህ? በጌታ ነህ ማለት ኮሜንት ላይ ኢየሱስ ጌታ ነው ብለህ ጽፈሃል። ምን ማለት ነው? ኮሜንት ላይ ኢየሱስ ጌታ ነው ብለህ ጽፈሃል። አዎ ማነው ጌታ ያደረገው? ተደርጎ ነው አይደለ? ግን እናንተ ቆይ አሰልማችሁ እኮ ጨረሳችኋቸው። ምን ማለት ነው? ወዴት ሄዱ ነው የምትሉት? እሺ የሰው ልጅ ወደ አምላኩ ሊሄድ ይገባዋል። ልድገምላችሁ። የሰው ልጅ ወዴት ሊሄድ ይገባል? ወደ አምላኩ። ኢብራሂም ታላቁ አብርሃም ምን አለ? ወቃለ ኢኒ ዛሂቡን ኢላ ረቢ፣ ወደ ጌታዬ ብሄድ ይገባኛል አለ። ሰያህዲን፣ እርሱም ቅኑ መንገድን ይመራኛል አለ። ወደ ጌታቸው ወደ አምላካቸው ተመለሱ። ኢየሱስ ክርስቶስ ከነቢያቶች መካከል አንድ ነቢይ ነው። እርጅዑ ኢላ ረቢኩም፣ ወደ ጌታችሁ ተመለሱ። ኢንሻአላህ በአላህ ፍቃድ ሙሉ ኢትዮጵያ ተሰልማለች። ሙሉ ኢትዮጵያ ለአንድ አምላኩ ይታዘዛል። ወደፊት ቀጣይ ትውልድ ነቢዩላህ ዒሳን ወይም እስራኤላዊ ሰው አያመልክም። ኢንሻአላህ በአላህ ፍቃድ ትውልድ ሁሉ ለነቢያት አምላክ ለአንዱ አምላክ ይገዛል። ኢንሻአላህ በአላህ ፍቃድ ብዙ ሰው እየገባቸው ነው፣ እያወቁ ነው፣ እየተረዱ ነው። ለእውነት ራሳቸውን ያስገዙ ሰዎች እየሰለሙ ነው። ኢንሻአላህ ወደፊት ደግሞ ብዙዎች ይሰልማሉ፣ የነቢያትን መንገድ ይከተላሉ። እኛ ነው ዓላማችን፣ ሌላ ነገር አይደለም። መሲሁን እና አብርሃም እና ይስሐቅን እና ያዕቆብን የላከውን ያንን የአንዱን አምላክ ብቻ ተገዙ ነው። መሲሁም ወደዚያ ወደ አምላኩ ሊጠራ መጣ እንጂ ራሱን ሊያስመልክ አልመጣም በፍጹም። እርሱ ከነቢያቶች መካከል አንድ ነቢይ ነው። ነቢዩላህ ዒሳ ዓለይሂ ሰላም ነቢይ ናቸው። ኢየሱስ ክርስቶስ ነቢይ ናቸው። ቀጣይ ትውልድ በአላህ ፍቃድ የነቢያትን አምላክ ያመልካል እንጂ ከነቢያቶች መካከል አንድ ነቢይ አያመልክም። ለዚህም በርትተን እንሰራለን አላህ እስከፈቀደልን ጊዜ ድረስ። ወሰነድዑ ኢለላሂ ዐዘ ወጀል ወኢላ ዲን አልአንቢያኢ ወልሙርሰሊን ወሁወ ልእስላሙ ልዓዚም፣ ወደ ታላቁ ወደ ኢስላም እንጠራለን። የነቢያትን መንገድ ተከተሉ እንላለን። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አላህ በመጨረሻው ዘመን ላይ ያስነሳቸው በነቢያት ስም ከእስራኤል መካከል አንድ ሰውን እያስመለኩ ትውልድ የእነ አብርሃም መንገድ ነው እያሉ ሰዎች የአምላክን መንገድ አስተው፣ ለዚህ ነው አምላክ አላህ ሱብሓነሁ ወተዓላ ይላካቸው። ወዩንዚረ አለዚነ ቃሉ ኢተኸዘ አላሁ ወለደ፣ አምላክ ልጅን ያዘ፣ አምላክ ልጅን ወለደ የሚሉ ሰዎችን ሊያስጠነቅቅ ነው የተላከው የነቢይ የቁርአን የመጣው። هذا النبي الكريم دعاكم إلى الإسلام العظيم وإلى دين الأنبياء إلى دين إبراهيم وإسماعيل وإسحاق ويعقوب ونحن ندعوكم إلى ذلك. ورزيا من قد نعمل تراجعون ሁላችንም በአንድ ሆነን የአብርሃምን የኢስሐቅን የያዕቆብን አምላክ እናምልክ ነው። አንድና ብቸኛ የሆነውን አምላክ እናምልክ፣ በአንድነቱ ላይ በፍጹም አጋር የሌለው ሶስትነት የሌለበት ያ አንድ አምላክ ዘላለማዊ ህያው የሆነ በህያውነቱ ላይ ሞትነት የሌለበት ለሆነ ጊዜ ላይ ስለ እኔ ብሎ ሞተ ብሎ ሂሳብ የለም አምላክ። ያ አንድ አምላክ በመለኮትነት ብቻ ያለው በመለኮትነቱ ላይ ሰውነት የሌለበት አምላክና ሰውነት ብሎ የማይገለጸው ያ አንድ አምላክ ሁልጊዜ ጌታ ብቻ የሆኑ በጌትነቱ ላይ ባርነት የሌለበት ስለ እኔ ብሎ ባሪያ ሆኖ መጣ ብሎ ሂሳብ የለም። ያ አንድ አምላክ ጠባቂ ሁልጊዜ ጠባቂ የሆነ ፍጥረታትን በጥበቃው ላይ እንቅልፍ የሌለበት አምላክ ስለ እኔ ተኛ በላ ጠጣ ላላ ይህ የአምላክ ባሪያ አይደለም። ወደዚያ ወደ አንድ አምላክ እንጠራቸዋለን። እና ዲዑኩ ብላ ሙሳ ይመጣባቸው ወደዚያ መንገድ ተመለሱ። ادعوهم لآبائهم هو أقسط عند الله فإن لم تعلموا آباءهم فإخوانكم في الدين ومواليكم. እሱ ሙሐመድ የሚለውን ትርጉሙን ንገረን እንማርበት። በጣም ጥሩ። እነዚህ ስሞች የነቢያችን ሰለላሁ ዐለይሂ ወሰለም ስሞች 5 ስሞች አሏቸው። قال النبي صلى الله عليه وسلم لي 5 أسماء أنا محمد وأنا أحمد وأنا الماحي وأنا الحاشر وأنا العاقب. የነቢያችን ሰለላሁ ዐለይሂ ወሰለም 5 ስሞች ምን አሉ? ለእኔ 5 ስሞች አሉኝ አሉ። እኔ ሙሐመድ ነኝ፣ እኔ አሕመድ ነኝ፣ እኔ ማሒ ነኝ፣ እኔ ሓሽር ነኝ፣ እኔ ዓቂብ ነኝ አሉ። ታዲያ እነዚህ ስሞቻቸው ከአምላክ ዘንድ የተሰጧቸው ናቸው። ስም ብቻ ሳይሆን ማንነታቸውንም መሰረት ያደረገ ነው። ለምሳሌ እኛ ስሞች አሉ።
ሐሰን ጥሩ ሊሆን ይችላል። ሰውየው ግን መጥፎ ሰው ሊሆን ይችላል። ቦታች አለ አይደል? ጀሚላ ቆንጆ ልትባል ትችላለች፣ ነገር ግን እሷ ቆንጆ ላትሆን ትችላለች። የነብዩ ሰለላሁ ዐለይሂ ወሰለም እንደዛ ሳይሆን ስማቸው ማንነታቸውን መሰረት ያደረገ ነው። አሁን ወደ ትርጉሙ እንምጣ። አነ ሙሐመድ አሉ፣ እኔ ሙሐመድ ነኝ አሉ። ሙሐመድ ማለት ምን ማለት ነው? ቃል በቃል ትርጉሙ ሙሐመድ ማለት ምስጉኑ ማለት ነው። ምስጉኑ ማለት ነው። لأن الخلائق ستحمده يوم القيامة مؤمنهم وكافرهم إنسهم وجنهم ፍጥረት ሁሉ ያመሰግናቸዋል የትንሣኤ ቀን በሚያደርጉት ምልጃ። የሰው ልጅ ከአደም ጀምሮ እስከ ዓለም ፍጻሜ ድረስ የሚገኝ ሁሉም እንዳለ በአንድ ሜዳ ላይ ለ50 ሺህ ዓመት ይቆማሉ። ከዚያ በኋላ ምልጃ የሚያደርግላቸውን ሰው ይፈልጋሉ ፍርድ እንዲጀመር ዘንድ። የዛኔ ነብዩ ሰለላሁ ዐለይሂ ወሰለም ናቸው የሚያማልዱት። አምላክ ያላህ ሆይ ለፍጥረት ሁሉ ፍርድ እንጀምርለት ብለው ይለምኑታል። የዛኔ ሁሉም አማኝም ከሃዲው መጥቶ ያመሰግናቸዋል። ይህን ቃል በቃል አላህ በቁርአን ላይ ወሚነ ሌይሊ ፈተሀጀድ ቢሂ ናፊለተን ለከ ዐሳ አን የብዐሰከ ረቡከ መቃመን መሕሙዳ ይላል። የምትመሰገንበትንም ቦታ ስፍራ ላስነሳህ ቃል ገብቼልሃለሁ ብሏቸዋል። አማኝ ከሃዲ እንዳለ መጥቶ ያመሰግናቸዋል። ሙሐመድ ምስጉኑ የተባሉት ለዚህ ነው። ምስጉኑ የተባሉት ለዚህ ነው። ወአነ አሕመድ አሉ፣ እኔ አሕመድ ነኝ አሉ። አሕመድ ማለት ነው ነኝ እያሉ ነው እየተናገሩ ያሉት፣ ስም ብቻ አይደለም። እኔ አሕመድ ነኝ። አሕመድ ማለት ነው ማለት ነው አለዚ ሁወ አሕመዱ ናሲ ሊረቢሂ፣ ከማንም በላይ ጌታውን አላህን ያመሰገነ ማለት ነው። እንደ ነቢዩ ሰለላሁ ዐለይሂ ወሰለም አላህን ያመሰገነና የተገዛ ማንም የለም። ገብቷቸዋል። እናታችን አይሻ ከዕለታት አንድ ቀን ተናገረች፣ ካነ ነቢዩ ሰለላሁ ዐለይሂ ወሰለም የቁሙ ሚነ ሌይል ሐታ ተተፈጠረ ቀደማሁ ፈአቁል ሊመ ኩሉ ሃዛ ያ ረሱለላህ ፈየቁል فأقول لما كل هذا يا رسول الله وقد غفر الله لك ما تقدم من ذنبك وما تأخر. فيقول النبي صلى الله عليه وسلم يا عائشة أفلا أكون عبدا شكورا. ነቢያችን ሰለላሁ ዐለይሂ ወሰለም እናታችን አይሻ ስትገልጻቸው ምን አለች? ነቢዩ ሰለላሁ ዐለይሂ ወሰለም ሌሊቱን ሙሉ ሶላትን ሲሰግዱ ለአላህ ያድሩ ነበር አለች፣ እግራቸው እስኪያብጥ ድረስ አለች። የጀማዓ ከኢሻ በኋላ መስገድን ጀምረው የሌሊት ሶላት የሱብሒ አዛን የሚባልበት ጊዜ እንደነበር ታውቃላችሁ። ቆመው እየሰገዱ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም እናታችን አይሻ ታያቸው ነበርና ሐታ ተተፈጠረ ቀደማሁ አለች፣ እግሮቻቸው እስኪያብጡ ድረስ አለች። ያ ሰላም! ማን ነው እንደርሳቸው አላህን የተገዛ? ليس هناك على وجه الأرض من عبد الله سبحانه وتعالى مثل محمد صلى الله عليه وسلم. إن درسته الله يتجزاه لهم. أنا من ديه لا تجون برالك يا رسول الله أنت يا الله ملك تنياوي إهين كله لمن يسجدانهم. إنه بيسرون كون هاتي يلا في ميمة أن كله تمرون الله شوال برو أنك الله لا من دنيه إنهم يسرون. وقد غفر الله لك ما تقدم من ذنبك وما تأخر. من بلا ما درسوا نبر يا عائشة أفلا أكون عبدا شكورا. አመስጋኝ ባሪያ መሆን የለብኝም? ምን አመስጋኝ ባሪያ መሆን ስላለብኝ ይሄን የምሰራ ይላሉ። ለዚህ ነው ምን ተባሉ? አሕመድ አመስጋኙ ተባሉ። ከማንም በላይ ያመሰገነ ነቢዩላህ ዒሳ ዓለይሂ ሰላም በዚህ ስም ነው ትውልዱን ያበሰራቸው። አሕመድ የሚባለው ነቢይ ከእኔ በኋላ ይመጣል ብለው ቃል በቃል በቁርአን ላይ ይገኛል። وإذ قال عيسى بن مريم يا بني إسرائيل إني رسول الله إليكم مصدقا لما بين يدي من التوراة ومبشرا برسول يأتي من بعد اسمه أحمد. የማርያም ልጅ መሲሁ ለእስራኤል ልጆች እንዲህ ባላቸው ጊዜ አስታውስ፣ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ። ከእኔ በፊት የነበረውን መጽሐፍ ተውራትን የማረጋግጥ ከእኔ በኋላ የሚመጣውን መልእክተኛ ስሙም አሕመድ የሚባለውን የነብይነቱን መልእክተኛነቱን የማበስራችሁ ነኝ አላቸው። هذا هو أحمد. አሕመድ የሚለውን ለምን መረጠ ዒሳ? ሁሉንም ስሞች ያውቋቸዋል ወይ ነብያቶች? አዎ በደንብ ያውቋቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ያውቋቸዋል ወይ በአካል ቢያዩአቸው? አዎ በደንብ ያውቋቸዋል። ለምንድን ነው አሕመድ የሚለውን የመረጠው ከስሞቻቸው ሁሉ? ተመልከቱ፣ ልጠይቃችሁ ለምን እንደመረጠ የዛኔ ትረዳላችሁ። ሙሐመድ የሚለው ስማቸው ፍጥረት ሁሉ የዛኔ የሚያመሰግንባቸውን ማንነታቸውን የሚገልጽ ነው። ማነው የሚያመሰግነ? ፍጥረት የሚያመሰግንባቸው ጊዜ። አሕመድ የሚለው እርሳቸው ነብዩ ሰለላሁ ዐለይሂ ወሰለም ከማንም በላይ ጌታን አላህ ሱብሓነሁ ወተዓላ ያመሰገኑበት ማንነታቸው ነው። ፍጥረት ከሚያመሰግንብህ ማንነትና ፈጣሪን አመስግነህ ካገኘኸው ማንነት የትኛው ነው የሚበልጠው? ዒሳ የቱን መረጠ? ፍጥረት ከሚያመሰግንባቸው ስማቸው ይልቅ ፈጣሪን አመስግነው ያገኙትን ደረጃ ያንን ስማቸውን መረጠ። አሕመድ የሚለውን የመረጠው ለዚህ ነው። ካነ አሕመዱ ናሲ ሊረቢህ፣ ከሁላችንም በላይ ለፈጣሪያችን ለአላህ ያመሰገነው ሰው ወደፊት ይመጣል ብሎ ነው የገለጻቸው። ከዒሳ ከማንም ከአብርሃም ከኢስሐቅ ከሁላቸውም ማለት ነው። ይባቻለ ይህ ነው ከማንም በላይ ነቢያችን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ያመሰገኑ እርሳቸው ናቸው። ይህ ነው ሁለተኛው ስማቸው አሕመድ። ገብታችኋል አይደል? ያልገባው ካለ አልገባኝ ይበል። እሺ ምን አሉ ቀጥለው? ሌላኛው ስማቸው ሶስተኛ ስማቸው አነ ሙሐመድ ወአነ አሕመድ ወአነ አልማሒ፣ እኔ ማሒ ነኝ አሉ። ማሒ ማለት ምን ማለት ነው? ራሳቸው ተረጎሙት። አለዚ የምሑ ላሁ ቢየ አልኸጣያ። ማሒ ማለት የሚያስወግድ የሚጠርግ ማለት ነው። ምን ማለት ነው ብለው ተረጎሙት? ኃጢአትን በእኔ የጠረገብኝ ነኝና አሉ አላህ
ኃጢአትን በእኔ ያስወገደብኝ ወይም የጠረገብኝ ነኝ አሉ። በምድር ላይ ክህደትና ኃጢአት በተንሰራፋ ጊዜ አላህ እርሳቸውን ላካቸውና እንዲያስተምሩ አዘዛቸው። ባስተማሩት ማስተምህሮት በአዳም ልኮና ኃጢአቶች ሁሉ እንዲጠፉ አደረገ። መካ ላይ ስንት ጣዖታት ነበረ? 360። ያን ሁሉ ነቢያችን ሰለላሁ ዐለይሂ ወሰለም ባስተምሮታቸው ልክ መካ እንድል አድርገው በገቡ ጊዜ እንዳለ ሁሉንም ሰባበሩና ገደል አስገቡት። መዐ አላሁ ቢሂ ዒባደት አልአስናም ወልመዓሲ ወዙኑብ። እነዚህን ሁሉ አላህ በእርሳቸው ጠረገ። ኃጢአትን ገብቷቸዋል። በእርሳቸው ኃጢአትን አስወገደ። ስለ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ተገልጾ የህዝቡንም ኃጢአት ያስወግዳል የሚል ቃል ተገልጿል። ያ ነቢ ሰለላሁ ዐለይሂ ወሰለም ኃጢአትን የሚያስወግድ ተብሎ ተገልጸዋል። ይህ አምላክነት መገለጫ አይደለም። የህዝቡንም ኃጢአት ያስወግዳል። የማን ህዝቡ ማን ናቸው? ኢየሱስ አይሁድ የእስራኤልን ሰዎች ኃጢአት ያስወግዳል አይደለ? ነቢዩ ሰለላሁ ዐለይሂ ወሰለም የዓለምን ኃጢአት የሚያስወግድ ተብሎ ተገልጸዋል። ነገር ግን የአምላክ ናቸው ብለን ጓን ነው ላ ይባላል። የህዝቡንም ኃጢአት ያስወግዳል። አላህ ቃል በቃል በቁርአን ላይ ወዩዘኪሂም ይላቸዋል። ትውልዱንም ከኃጢአት ያነጻቸዋል ሙሐመድ እያለ ይገልጻል። ምን ማለት ነው? ከኃጢአት ያነጻቸዋል ያስወግድላቸዋል ማለት በትምህርት ውስጥ ያንን ትምህርት ሲከተሉ ሰዎች ክህደትን ይርቃሉ አይደለ? ስለዚህ በትምህርቱ ኃጢአትን ያስወግዳል ማለት ነው። የምሑ ላሁ ቢየል ኸጣያ አሉ። አላህም ኃጢአትን በእኔ ያስወግዳል አሉ። ይህ ነው። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ወዩዘኪሂም ተብለው ተገልጸዋል። ኃጢአትን የሚያስወግድ ነቢይ ተብለዋል። መሲሁም ኃጢአትን የሚያስወግድ ተብሎ ቢገለጽ የሚደንቅ አይደለም። ኃጢአትን የሚምረው ያ አንዱ አምላክ ነው። በማን በኩል? በነቢያቶቹ በኩል። ነቢያቶቹ ትምህርት ይሰጣቸዋል። ያንን ትምህርት ሲያስተምሩ ሰው ያን ትምህርት ሲከተል ኃጢአትን ይርቃል አይደለ? ክህደትን ይርቃል። የዛኔ ኃጢአትን አስወገደ ተብሎ ቢገለጽ የሚደንቅ አይደለም። ይህ ነው። እሺ፣ አንድ አይሁድ ኮሜንት ላይ እየጻፈ ነው ኢየሱስ ሐሰተኛ ነው፣ ዲቃላ ነው፣ ምንም ኃጢአት የሚባል አያነጻም፣ ዲቃላ ነብይ ነው ሊባል ላ በፍጹም እንደዚህ አይባልም። ዲቃላ ነብይ ነው ሊባል አይገባም ተባለ። አይሁድ ነው አይደለ? በስነ ስርዓት ተናገር። ስለ መሲሁ ክፉ ልትናገር አይገባም። አይሁድ ነው ልጁ፣ በአይሁድ በዕብራይስጥ ተጽፏል ስሙ። ኢየሱስ ዲቃላ አይደለም። መጽሐፋቸው ላይ በእርግጥ ይህን ነገር ሊያገኙ ይችላሉ። መጽሐፋቸው አይሁዶች በእርሱ ፊት ቆመው ለስና ኢብን ዚና ይሉታል። እኛ ግን የግልሙትና የጋለሞታ ልጅ የዝሙተኛ ልጅ አይደለንም ይሉታል። አንተ በዝሙት ላይ የተገኘው እያሉት ነው። ሐሰተኛ ነው ይላሉ። ያው ይሄ አይሁዳን እምነትን ጽፏል። እዚህ ጋር ፎሎ አድርገኛል። ፎሎ ብታደርገኝም ራሱ መሲሁን እኔ ፊት እንድትሳደብ አልፈቅድልህም። ነቢዩላህ ዒሳ ዓለይሂ ሰላም ከነቢያቶች መካከል አንድ ነቢይ ናቸው። አላህ ሱብሓነሁ ወተዓላ ተአምራዊ በሆነ መንገድ አስገኝቶታል። ያለ ወንድ ከሴት ብቻ ከማርያም አስገኝቶታል። አላህ ሱብሓነሁ ወተዓላ ይተዋላሉና ያ ማርያም ዝሙተኛ አልነበረች። ይሄንን ሲቀጥፉ የነበሩት አባቶችን አላህ በቁርአን ላይ ጠቅሷቸዋል፣ ረግሟቸዋል። ወቢኩፍሪሂም ወቀውሊሂም ዐላ መርየመ ቡህታንን ዐዚማ አለ። አይሁዶችን ረገምኳቸው ይላል አላህ። ለምን? በክህደታቸው ምክንያትና በማርያም ላይ ትልቅን ቅጥፈት በመቅጠፋቸው ምክንያት አለ። ምን ብለው? ዝሙተኛ ነች በማለት በዚህ ምክንያት አላህ ረገማቸው። አላህም ታዲያ ለማርያም ተከላከለላት። ምን አለ? ወለቲ አሕሰነት ፈርጀሃ አለ። ለእነዚህ ሰዎች ምላሽ ነው ይህን የቁርአን አንቀጽ ያወረደው አላህ። ያቺ ብልቷን ከማመንዘር የጠበቀች ንጹሕ ሴት እያለ ይገልጻታል። ይሄንን መልስ ያደረገው ለአይሁዶች ነው። ዛሬ ድረስ ያውና ማርያምን በዝሙት ይወነጅላሉ፣ ኢየሱስንም በዝሙት ነው የተወለደው ይላሉ። እርሱንም ሐሰተኛ ነው ይላሉ። በፍጹም ሐሰተኛ አይደለም፣ እውነተኛ ነው። ከነቢያቶች መካከል አንድ ነብይ ነው። ማርያምም ንጹሕ ሴት ነች። አላህ ንጹሕ ብሎ ቃል በቃል ጠቅሷታል በቁርአን ላይ። ምን አላት? ወኢዝ ቃለት መላኢከቱ ያ መርየሙ ኢነላህ አስጠፋኪ ወጠሃረኪ ወስጠፋኪ ዐላ ኒሳኢል ዓለሚን። አንቺ መርየም ሆይ እነሆ አምላክሽ አላህ መርጦሻል፣ አንጽቶሻል፣ ንጹሕ ነች፣ ከዓለማት ሴቶችም በጽድቅ መርጦሻል ይላል ሱራ አሊ ዒምራን ላይ። እና ይህ ነው መርየም ዓለይሃ ሰላምን እንዲሁም መሲሁን መሳደብ ተገቢ አይደለም። እነሱን መሳደብ ከእስልምና ያስወጣል። እሺ፣ ይህን ይመስላል ልጆች። የዛሬ የነበረን ትምህርት ይኸው ነው። ኢንሻአላህ በነገው ዕለት እስከምንገናኝ ድረስ እስከ ማታ ድረስ። በነገሩ የነቢ ሰለላሁ ዐለይሂ ወሰለም ስሞች አልጨረስንም አይደለም? የነቢዩ ሰለላሁ ዐለይሂ ወሰለም ስሞችን ትርጉም አልጨረስንም። የትኛው ስማቸው ላይ ነን? አልማሒ ኃጢአትን የሚያስወግድ ማለት ነው። ሌላኛው ስማቸው ምንድነው? አራተኛው አልሐሽር። አነ ሐሽር አሉ። እኔ ሐሽር ነኝ አሉ። ሐሽር ማለት ቃል በቃል ትርጉም ምንድን ነው? አስነሺ፣ ቀስቃሽ ማለት ነው። ኦኬ፣ ቀስቃሽናቸው አስነሽናቸው ብለን አምላክ ናቸው እንበል? ላ አንልም። ምን ማለት ነው ሐሽር ማለት? ራሳቸው እዛው ጋር ተረጎሙት። ምን አሉ? يعني لأن الناس يحشرون من تحت قدمي الذي يحشر الناس من تحت قدمي። ሐሽር የተባሉበት አስነሽ የተባሉበት ምክንያት ምንድን ነው? ከእርሳቸው ስር ትውልድ ሁሉ ስለሚነሳ ነው። ያ ማለት የመጀመሪያው ትንሣኤን ይነኛሉ። የመጀመሪያ ከመቃብር ተከፍቶላቸው የሚወጡት እርሳቸው ናቸው። የመጀመሪያው ትንሣኤን ይነኝ ብለዋል። ይህም የአምላክ ያደርጋቸዋል። እኔ ትንሣኤ ነኝ ስላለ አምላክ ነው አይደለም። እኔ ትንሣኤ ነኝ ብቻ ሳይሆን እኔ የመጀመሪያው ትንሣኤ ነኝ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ግን ይህ አምላክ ያደርጋቸዋል? አያደርግም። የአምላክነት መገለጫ አይደለም። እኔ ትንሣኤ ነኝ ስላለ አምላክ አይባልም። አነ አወሉ መን ተንሸቁ ዐንሁ አልቀብሩ የውመል ቂያማ አሉ። የትንሣኤ ቀን መጀመሪያ ቀብር ተከፍቶለት የምነሳው እኔ ነኝ አሉ። ከዚያ በኋላ ነው ትውልድ የሚነሳው። ስለዚህ
ትውልድ ሁሉ ከስራቸው ስለሚነሳ አልሐሽር አስነሽ የሚለው ስም ለሳቸው ተሰጠ። لأن الناس يحشرون من تحت قدميه عليه الصلاة والسلام። አምስተኛውና የመጨረሻው ስማቸው ወአነ العاقب አሉ። እኔ ዓቂብ ነኝ አሉ። እኔ ዓቂብ ነኝ ማለት ምን ማለት ነው? የመጨረሻው ነኝ ማለት ነው። ለምንድን ነው በዚህ የተሰየሙት? የመጨረሻ ነብይ ስለሆኑ። አላህ በቁርአን ላይ ምን አለ? ما كان محمد أبا أحد من رجالكم ولكن رسول الله وخاتم النبيين إلى محمد የነቢያት መደምደሚያ ነው እያለ ቃል በቃል ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አነ ኻተሙ ነቢይን ላ ነቢየ በዕዲ፣ እኔ ነቢያቶች መደምደሚያ ነኝ ከኔ በኋላ ነቢይ የለም ብሎ ተናገሩ። ስለዚህ አልዓቂብ የተባለበት ምክንያት ይሄ ነው፣ የመጨረሻው መደምደሚያው ማለት ነው። እነዚህ ስሞቻቸው ስም ብቻ ሳይሆን ማንነታቸውንም መሰረት ያደረጉ ናቸው ያልኳችሁ ለዚህ ነው። ትርጉማቸውን ስትረዱ ጊዜ ይገባቸዋል። لا تحزن إن الله معنا فأنزل الله سكينته عليه وأيده بجنود لم تروها وجعل كلمة الذين كفروا السفلى وكلمة الله هي العليا والله عزيز حكيم. أشي يا كلام قتل الشلال ይቅርታ በቀጠል ይችላል እኮ አድሚኖች አስገባቸው በተራ ብዙ ሰላም አለይኩም። ወአለይኩም ሰላም። ኦኬ ጥያቄ ነበረኝ ብዙ። እሺ ጥያቄ ነው። ቤተሰቦቼ እንትን የህክምና ምናምን የሚሰሩ አሉና በህክምና ላይ ደግሞ ያው ውርጃ ምናምን አለ። እሱ ነገር ከኢስላም አንፃር እንዴት ይታያል ምን አለ ነው የሚለውን ነገር እንድታስረዳኝ ነበር። ውርጃ ኦኬ ማስወረድ ምናምን ማለት ነው። ገባኝሽ። ማስወረድ አስሉ እንደ መሰረቱ አይቻልም። ነገር ግን የሚቻልበት ጊዜ አለ። አንደኛ ምንድነው ከአራት ወር ጽንስ በታች ከሆነ እቺ ልጅ የመሸከም አቅሟ አልደረሰም፣ ጽንሱን መሸከምና መውለድ የማትችል ነች፣ ገና ነች ከተባለ ልክ እንዲሁ በእርሷ ላይ በህይወቷ ላይ አደጋ ሊፈጥሩባት ለሞት የሚዳረጋት ከሆነ ልክ እንዲሁ ሁለተኛ ተደፍራ ከሆነ በእንዲህ አይነት ምክንያቶች ልክ እንዲሁ አካል ጎደሎ መሆኑ የታወቀ ከሆነ ታየና ከጊዜ በኋላ በቃ ጭንቅላት የለም ከሆነ ለምሳሌ እንዲህ አይነት ከሆነ ይሄ ችግር የለውም። ከዛ ውጭ ግን ያለምንም ምክንያት መጥተው የሚያስወርዱ ሰዎችን እንዲያስወርዱ ማድረግ በዚህ መተባበር ወንጀለኛ ነው የሚሆኑት። አላህ በቁርአን ላይ ምን አለ? قل تعالوا أتل ما حرم ربكم عليكم ألا تشركوا به شيئا وبالوالدين إحسانا ولا تقتلوا أولادكم السلام عليكم ورحمة الله وبركاته. جزاك الله. مرحبا إياكم. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ጠብቀ በዛና እንዳይፈለው እንግዲህ በትምህርት የሚሰጠህን በዛና እንዳይፈለው የ12 ዓመት ልጅ ጾም መጾም ግዴታ ያለበት የ12 ዓመት ልጅ ጾም መጾም የ12 ዓመት ልጅ በእድሜ ሳይሆን ለአቅመ ሔዋን መድረስ ምልክቶች አሉ። ለአቅመ ሔዋን ከደረሰች ወይም ከደረሰ አንድ ልጅ ለአቅመ አዳም ከደረሰ ለአቅመ ሔዋን ከደረሱ ጾም በእነርሱ ላይ ግዴታ የሚሆነው የዛኔ ነው። ነገር ግን ያ ሳይደርስ በፊት ብናለማመዳቸው ይቻላል። አቅማቸው ከቻለ ብታስተማቸው ችግር የለውም፣ አትከልክሏቸው። ከቻሉ የሚጎዱ ከሆነ የዛኔ ትከለክሏቸዋላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሙሩ አብናአኩም ቢሶላህ ሊሰብዕ ወድሪቡሁም ዐለይሃ ሊዐሸር ወፈሪቁ በይነሁም ፊል መዳጅዕ አሉ። ልጆቻችሁ የ7 ዓመት ዕድሜ ደረጃ ላይ ሲደርሱ ሶላትን እንዲሰግዱ ዘዟቸው አሉ። ስለዚህ ከ7 ዓመት ጀምሮ ይታዘዛሉ ማለት ነው።
ማንኛውንም የሚያምልኩ ስርዓት። ነገር ግን በሚጎዱ ከሆኑ እነዚህ ልጆች አይቻልም፣ እንዲጎዱ ማድረግ አይቻልም። እሺ ታዲያ እንዴት ሴት ልጅ ለአቅመ ሔዋን ደርሳለች የሚባለው ወንድ ልጅ ለአቅመ አዳም ደርሷል የሚባለው መቼ ነው? 3 ምልክት በእነርሱ ላይ በሚታይ ጊዜ ነው። ሴት ልጅ 4ኛ ትጨምራለች፣ ሁለቱም በ3ቱ ይጋራሉ። አንደኛ ምልክት የዘር ፈሳሽ ማየት። ሴትም ሆነች ወንድ ከብልታቸው በስሜት ምክንያት የሚወጣ የዘር ፈሳሽ መውጣት ከጀመረ የዛኔ ለአቅመ ሔዋን ደርሳለች የሚለው አንደኛው ምልክት እሱ። ሁለተኛ ምልክት በብልት አካባቢ ፀጉር ማብቀል ከጀመረ። ሶስተኛ ምልክት 15 ዓመት ከሞላቸው። አራተኛ ምልክት በሴቶች ላይ የሚጨምረው በወንዶች ላይ የሌለ የወር አበባ። ከነዚህ ከአራቱ አንዱ ከታየባት ለአቅመ ሔዋን ደርሳለች። በእርሷ ላይ የዛኔ ግዴታ ነው። ሁለተኛ ጥያቄ ዘካተ ፍጥር ማለት አባት መስጠት የሚችለው ተባለ። አባት የሌለበት ቤትስ እናት መስጠት ትችላለች፣ ችግር የለውም። እናት ያኔ በልጆቿ ማለት ነው። አሁን እኔ ምሳሌ እናቴ አቅም የላትም፣ እኔ ነኝ ማስተዳድራቸው እና ለእኔ ሁሉንም መስጠት ከልጆቼም እናቴ እህቶቼም እኔ እችላለሁ አይደል? ይቻላል። እና አንድ ደግሞ የሰማሁት ነው ያኔ አንብቤ ሳይሆን የሰማሁት ነው። አንድ ልጅ የራስ ልጅ እስልምናን አልከተልም ብሎ ካለ ማረድ ይቻላል የሚባለው ነገር ሰምቼ ነው እና አንብቤ አይደለም። ይሄ እንዴት ነው? ስህተት ነው። ይህ ይቻል ነው። ነቢያችን ሰለላሁ ዐለይሂ ወሰለም አጎታቸው ባረዱት ነበር። አጎታቸው እስከ ሞቱ ፍጻሜ ድረስ ለምነም ነበር። ጠልተውት እምቢ ካለ እዛ ይገሉት ነበር። ስህተት ነው። እንደራቸው እና አንድ ዕዳ ኖሮብን እና ሌላ ጠይቄ የጾምሽው ዕዳ አለብኝና በጣም ትልቅ ብዙ ዕዳ ነው። ከዛ መክፈል ጨርሼ ሳልከፍል ረመዳን ገባ። ከዛ ሌላ ስጠይቅ የጾምሽው ጾም ሁሉ የዛ ሰው ነው አሉኝ። ይሄ እንዴት ነው? ዝም ብላችሁ ተሳስተዋል። ጾሙ ጾምሽ ነው አንቺ ነው። ተዘከላ እና ሌላኛው ደግሞ አንድ ሴት ባል አላገባም ብላ ካለች መላኢኮች ይረግሟታል አሉኝ። ዝም ብላችሁ ውሸት ነው። እሺ ወንድማችን ተዛፈለ ማለት እውነቱን የእውነት ቀንም የምንረዳ አንተ ጋር ነው። ሌላ ቦታ ከሄድ በውሸት ነው። ተዛና እንግዲህ ዓለምን የምትመለዘግና እንግዲህ ያደርገ ወንድማችን ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወአለይኩም ሰላም። ሰላም አለይኩም አረጃ ወአለይኩም ሰላም። ዛሬ ትክክለኛ ጾመኛ የሆንከው ዛሬ ነው ማለት ነው። ግን ማለት ነው እስከ ዛሬ አሁን ነው ከመስጊድ የመጡት። አልጾምክም ነበር እስከ ዛሬ አይደል? አይደለም የማይመች ቦታ ስለምኖር እኮ ነው። እኔ አያውቁኝም። ስለዚህ በድብቅ ነው። አዲስ አበባ ከሆንክ ምናልባት ከረመዳን በኋላ ልመጣ እችላለሁ። ከበኋላ እንገናኛለን። እሺ አዲስ አበባ ይሻላል። እሺ እሱ እሺ ቀጥል። ሰላም አለይኩም ወረሕመቱላሂ ወበረካቱህ። ወአለይኩም ሰላም ወረሕመቱላሂ ወበረካቱህ። ወንድሜ በጣም እንወዳለን። አላህ ተናስተህ አንድ ጥያቄ አለኝ። በቅርብ አገባለሁ ብለህ የሚያስብ ፍቅረኛ አለችኝ። እኔ ደግሞ በጣም የሚወዳት። በዚህ በአቂዳ ጉዳይ ብዙ ጊዜ እንከራከራለን። እሷም እውቀት ኖራት አይደለም፣ እኔም እንደዛው ነኝ። ግን ትላልቅ እኛ የምንከተለው ዑለማዎች ትክክል አይደሉም ብላ ትከራከረኛለች ብዙ ጊዜ ማለት ነው። እና አንዳንዴ እኔ ለሁሱ ህይወቴን እሰጣለሁ እላታለሁ፣ እሱ ራሱ እኮ ትክክል አይደለም ትለኛለች። እስኪ ምንድን ነው የማደርገው? ይዛን ነው ማድረግ ያለብህ። ይዛን ነው ይዛት ልምጣ አንተ ጋር። እምነቷ ምንድን ነው ያልከው? ሙስሊም ናት እኮ ያው አቂዳ ነው ትክክል አይደለም እነሱ ምናምን የምትለኝ ይዛን ማንኛውም የሌላ እምነት ተከታይ የሚሆን ሙስሊም ነኝ ብሎ በተሳሳተ አቂዳ ላይ ያለም ሲሆን ይዛቸው። በጣም አመሰግናለሁ። ኢንሻአላህ ጀዛከላህ ኸይር። ይዛት እመጣለሁ። ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል? ድምፅሽ ነው? ድምፅሽ ከሆነ ይሰማል፣ ነገር አይሰማም። እሺ አንድ ሴት ሀይዷ እስከ 6 ቀን ከሆነ ከዛ ከቀጠለ መጾም ነው ያለባት? መጾም መስገድ አለባት ወይስ? ሀይድ ከጨረሳቸው በኋላ ተከትሎ የሚመጣ የደም ኢስቲሃዳ የሚባል የደም አይነት አለ። ይሄ ደም ፈዘዝ ያለ የደም አይነት ነው። 3 ምልክቶች አሉት። አንደኛ
ከለሩ እንደ ሀይድ ደም ጥቁር ያለ ደም አይደለም፣ ፈዘዝ ደብዘዝ ያለ ደም። ሁለተኛ የህመም ስሜት ያን ያክል የለም እንደ ሀይድ። ሶስተኛ ምልክቱ ደግሞ ምንድነው? ሽታ ያን ያክል የለም። እነዚህ ሶስቶች ምልክት የተስተዋሉበት የደም አይነት ከሀይድ በኋላ ቢመጣ ደመል ኢስቲሃባ ይባላል። ጾምን አይከለክልም፣ ሶላትንም አይከለክልም። ነገር ግን ለእያንዳንዱ ሶላት እስቲንጃና ውዱ ማድረግ ግድ ይላል፣ ሙሉ በሙሉ ከብልት ላይ ደም እስኪጸዳ ድረስ። ሰላም አለይኩም። ወአለይኩም ሰላም። ሁለት ጥያቄዎች አሉ። እሺ፣ አንዱ ስለ ተራዊህ ነው። ተራዊህ እኛ አካባቢ 23 ነው የሚሰገደው እና ግማሹ አንዳንድ ሰዎች 10 ይሰግዱና ቤት ሄዱ በኋላ ነው አንድ የሚጨምሩት ማለት ነው። ችግር የለም። ኦኬ። ሁለተኛ ጥያቄ ደግሞ አንዲት ሴት ወይ አንዲት እናት ረመዳንን ሙሉን ለመጾም ሀይድን የሚያዘገይ መድኃኒት መጠቀም ትችላለች ወይ? እሺ፣ አይሰማም? እሺ፣ ጥያቄ ልክ ደግሞ ጥያቄ አልሰማኸኝ መሰለኝ። እሺ፣ አንዲት እናት ሙሉ ረመዳንን ለመጾም ሀይድን የሚያዘገይ መድኃኒት መጠቀም ትችላለች? እንዴት ነው የሚታየው? አይሆንም፣ አትጠቀሙ። ይቻላል ያሉ ዑለሞች እንዳሉ ነግራችሁ ይወጣሉ። አይቻልም ያሉት ዑለሞች ትክክል ናቸው። እሺ፣ እዚህ ጋር አንድ ሌላ ጥያቄ ደግሞ መጣልኝ። ለሀጅ እንዴት ነው? ሀጅ ላይ የሀጅን ስርዓት ለማከናወን መጠቀም ትችላለች ወይ የሚለው? አይቻልም። እጅማ አይላችሁ ከሀይድ በኋላ ማነው ከዚህ ከመድኃኒቱ በኋላ የሀይድ ጊዜ ስለሚያዛባ ሶላታቸውንም የዛን ያስቸግራቸዋል። ኢብኑ ዑሰይሚን እንደማይቻል ተናግረዋል። ሼኽ ሳሊህ አልፈውዛን በዚህ ጉዳይ ላይ ያግራሩታል። በአመት አንድ ጊዜ የሚገኝ እድል ስለሆነ ጾምም ሆነ ሀጅ ምናምን እነዚህን ብታስቀርና በዒባዳ ብታሳልፍ ችግር የለም የሚል አቋም አላቸው። ነገር ግን ባትጠቀሙት መልካም ነው። ከዚያ በኋላ ሲዛባባችሁ በጣም ትቸግራላችሁ። ሶላታችሁን ያሳልፍ። ሶላት ደግሞ ከጾምም ከሀጅም በላይ ነው። እሺ፣ አንድ ሶስተኛ ጥያቄ ልጨምር። እሺ፣ አንዲት ህፃን ሀይድ ከማየቷ በፊት ብዙ ሴቶች ከ15 ዓመት በኋላም የሚያዩ አሉ፣ ከዛ በፊትም የሚያዩ አሉ እና እቺ ህፃን ከ15 ዓመቷ በፊት አሁን ለምሳሌ በ11ኛ ዓመቷ ላይ ወይ በ12ኛ ዓመቷ ላይ ሀይድ ካየች ጾም እና ሰላት ይወጅብባታል? ሀይድ ማየት አንዱ ምልክት ነው፣ የአቅመ ሐዋነት ምልክት ነው። ለአቅመ ሐዋ እንደደረሰች ያሳያል። እሺ፣ ሰላም አለይኩም። ወአለይኩም ሰላም። እንዴት ነው? ሰላም። አንድ ጥያቄ ነበረኝና የሆነች ክርስቲያን ነበረችና ወንድሟ ሙስሊም ነበረ እና ሞተ። እሺ። እና አሁን የዛን የወንድሜን ሰደቃ ማውጣት ፈልጋለሁ ብላለች። ሙስሊም ያልሆነ ሰው ሰደቃ ምንም ቢያደርግ ተቀባይነት የለውም። ለሞተው ነው የሚደርሰው፣ ለእሷ ነው ሰደቃ ብታደርግ ተቀባይነት የለውም። ሞተው እንዲሆን ሰደቃ ያደርግ አይችልም። በጣም ነው የምናመሰግነው። አላህ ያቆይህ። በጣም ደስ ትለናለህ። በጣም የምንወደህ አላህ እንግዲህ ለዓለም የሚያበቃ አላህ በቁርአን ላይ ምናና ኢነማ የተቀበለ አላህ ምናና ኢነማ የተቀበለ አላህ ሚነል ሙተቂን እኔ የምቀበለው ከሚፈሩኝ ነው አለ። ታዲያኖች አምነው በተፈራራት ነው። وقدمنا إلى ما عملوا من عمل فجعلناه هباء منثورا ወደ ሰሩትም ስራ አሰብን ስራቸውንም ልክ እንደተበተነ አቧራ አደረኩት ይላል። ይህ ነው እና ስለዚህ